የእመቤታችን ምልጃዋ በረከቷ ፍቅሯ ረድኤቷ በሁላችንም ላይ ይደርብን። እግዚአብሔር በረዳን መልኩ እንማማራለን። እንግዲህ ይመስለኛል 8ኛ ሳምንታችን ወይም 9ኛ ነው። እግዚአብሔር ረድቶን እዚህ ደርሰናል። እግዚአብሔር ቢረዳን አሁንም ዛሬ ለማጠናቀቅ እንሞክራለን። ካልሆነ ደግሞ አንድ ቀን እንጨምር ይሆናል። እግዚአብሔር ያውቃል። የምስጢራት ባለቤት እርሱ ነውና በቸርነቱ ረድቶን ትምህርታችንን ሁሉ ግልጽ ያደርግልን ዘንድ በእውቀትና በማስተዋል ያንጸን ዘንድ ፈቃዱ ይሆንልን። ያው ነገረ ድህነት ነው እየተማርን ያለ ነው። ድህነት ምንድን ነው? በኦርቶዶክሳዊ አስተምህሮ የሚለውን በደንብ አንስተናል። ከዚያም በመቀጠል ደግሞ ያዳነን ማን እንደሆነ አውቀናል። መጨረሻ ላይ መረዳት ያለብን ነገር ለመዳን ምንድን ነው ማድረግ ያለብን? ከኛ የሚጠበቀው ነገር ምንድን ነው? ድህነት ምንድን ነው ካወቀን፣ መዳን ያስፈለገው ለምንድን ነው ካወቀን፣ ማን ያዳነንን ካወቀን፣ እንዴት ነው የዳነውን ካወቀን፣ መጨረሻ ላይ ይህንን ድህነት የምናገኘው እንዴት ነው? ይህ በጸጋ የሆነውን ድህነት እግዚአብሔር በቸርነቱ የቸረንን የሰጠንን ድህነት የሚባለው እግዚአብሔርን የመምሰል ታላቅ ምስጢር እንዴት ነው ማግኘት የምንችለው? ለመዳን ምንድን ነው የምናደርገው? መጽሐፍ ቅዱስም ይጠይቃል አይደለም? መጽሐፍ ቅዱስ ላይም ተጽፏል። እድን ዘንድ ምን ላድርግ ይላል አይደለም? እድን ዘንድ ምን ላድርግ ይላል። ወይም ወንድሞች እንድን ዘንድ ምን እናድርጋሉ ይላል። እድን ዘንድ ምን ላድርግም ብለዋል አይደለ? በዚህ የሮማው ወታደር ጳውሎስና ሲላስ ታስረውበት በነበረ እስር ቤት ውስጥ የነበረውን የእነርሱን ዝማሬ እስር ቤቱ አነዋውጦት እነርሱ ከታሰሩበት የመንፈስ ቅዱስ ጸጋና ኃይል አበርትቷቸው ሰንሰለቱ ሲበጠስ እስር ቤቱ ወህኒ ቤቱ ሲነዋወጥ ያ ወታደር እነርሱን እንዲጠብቅ የታዘዘው እስረኞቼ ያመለጡ ብሎ ራሱን እስኪያጠፋ ድረስ ተመኘ ይላል። መጨረሻ ላይ ግን ለምን በራስህ ላይ ይህን ያህል ትጨክናለህ? እኛ እኮ የትም አልሄድንም፣ አንተው ጋር አለን። እኛ የታሰርነው በእስር ቤቱ መታሰሪያ አይደለም። የእኛ በር የተዘጋው በእስር ቤቱ በር አይደለም። እኛ የተቆለፍነው በሰዎች ጉልበት አይደለም። እኛ የተንበረከክነው በሰዎች እስራት አይደለም። እኛ የታሰርነው በመንፈስ ቅዱስ ነው። እኛ የቆምነው በመንፈስ ቅዱስ ነው። እኛ እስራታችን በወንጌል ነው። በወንጌል ነው የታሰርነው። አንተና ንጉሱ ባሰረን እስር ቤት ማሰሪያው ተበጣጥሷል። የታሰርንበት ገመድም የለም። ነገር ግን አንድ ጊዜ ላይበጠስ የታሰርንበት የህይወት ገመድ አለ። እርሱ ምንድነው? የመንፈስ ቅዱስ ነው። እርሱ ምንድነው? ፍቅረ ክርስቶስ ነው። በክርስቶስ ፍቅር ነው የታሰርነው። ጳውሎስ ብሏል አይደል? በክርስቶስ ፍቅር ነገሩን የሚለየኝ የለም ብሏል አይደል? አሁን የምናገረው በዚህ ነው የምናስረው ማለት ነው። ጳውሎስ እኛ በወንጌል ታስረናል አላለም እዚህ ክፍል ላይ። ግን መረዳቱ ይሄ ነው። የታሰሩበት ገመድ ሲበጠስ ሮጦ አላመለጡ ማለት ሌላ ገመድ አለ የታሰሩበት ማለት ነው። ያ ገመድ የፍቅር ገመድ፣ ፍቅሩ ደግሞ የክርስቶስ ፍቅር ነው ማለት ነው። ለዚህ እኔ ለምናገረው ማስረጃው ምንድን ነው ሲባል ከክርስቶስ ፍቅር የሚለየኝ ማን ነው? ሞት ነውን? ረሃብ ነውን? መታሰር ነውን? መገረፍ ነውን? ረሃብ ነውን? ጥማት ነውን? ስደት ነውን? ብለዋል አይደለ? ስለዚህ እስራት ከክርስቶስ ፍቅር አለየው። የታሰሩበት ገመድ በእግዚአብሔር ኃይል ተበጥሷል። ግን እነርሱ አንድ ጊዜ ላይበጠስ ጽኑ የሆነ ማሰሪያ አላቸው። ያ ማሰሪያ ደግሞ የፍቅር ማሰሪያ ነው። ያ ፍቅር ደግሞ ፍቅረ ክርስቶስ ነው፣ ፍቅረ እግዚአብሔር ነው። ስለዚህ በራስህ ላይ ለምን ትጨክናለህ? እኛው እኮ አለን። ከዚህም የትም ፈቀቅ አላልንም፣ አልሄድንም። ከዚህ በኋላ ምንድን ነው ያለው? እነዚህ የታሰሩበት ሌላ ገመድ አለ ማለት ነው። ጽኑ ገመድ አለ። እኔ ያሰርኳቸው ገመድ ተበጥሷል። እነርሱ ያሰርኩበትን ነገር ሁሉ የለም፣ ተበታትነዋል። እነርሱ ግን ላይለያቸው ላይፈታ የታሰሩበት ጽኑ ገመድ አለ። በዚህ ገመድ እኔ መታሰር አለብኝ አለና ይህ ገመድ ደግሞ የድህነት ገመድ ነው ማለት ነው። ስለዚህ ምንድን ነው ያላቸው? እድን ዘንድ ንገሩኛ ምን ላድርግ ነው ያላቸው አይደል? እድን ዘንድ ምን ላድርግ? ተጠመቅ፣ በክርስቶስ እመንና ተጠመቅ ነው ያሉት። ስለዚህ እኛ ምን ብለን እንጠይቃለን ማለት ነው? ይሄ ሲያስቀና ሰዎች ምን ብለው ነው መጠየቅ ያለባቸው? እኛ በድህነት ማዕቀፍ ውስጥ ነው ያለነው።
እኛ በድህነቱ እስራት ውስጥ ነው ያለ ነው። እኛ በድህነት መንገድ ውስጥ ነው ያለ ነው። እኛ ድነናል፣ እየዳንም ነው። ወደፊትም ምን እንላለን? እንድናለን። አልዳንም አንልም፣ ድነናል። ድነት አያስፈልገንም ግን አይልም። አንድ ጊዜ ድነናል ብዬ ባቆመው ዛሬ ከድህነት ከወጣው ምን አልሆንኩም ማለት ነው። አንድ ጊዜ ድኛለሁ ድህነት አያስፈልገኝም የሚል ሰው ከሆነ ምን ሆኗል ማለት ነው? ድህነቱ ትቶታል ማለት ነው። አያችሁ፣ በኋላ ላይ እንመጣበታለን። አሁን ኦርቶዶክሳዊ መዳን የሚባለው ይሄ ነው። እነዚህ እኮ አልዳኑም እኮ ድህነታቸውን አያውጅም፣ ድነናል እንጂ። ግን ድነናል፣ እየዳንም ነው። መዳን ህይወት ስለሆነ እኮ ነው። አንድ ጊዜ በህይወት ኑር ያለው ብሎ ሰው ራሱን ያጠፋል እንዴ? አያጠፋም። መኖር ነው አይደለ ህይወት የሚባለው። ስለዚህ ድህነትም ምን መሆን ነው ማለት ነው? መኖር ነው ማለት ነው። እየዳን ነው የምንለው ድህነቱ ቀጣይ ነው። የመዳን ቀን ዛሬ ነው ለምን ተባለ? ትናንትና አልተባለም፣ ነገም አልተባለም። ያው መቼ ነው ነው የሚለው? አሁን ነው። በክርስቶስ ለሆኑት ኩነኔ የለባቸውም ተብሏል። ዛሬም በክርስቶስ ስንሆን ነው ኩነኔ የማይኖር። ከክርስቶስ የወጣ ባለ ዕዳ ነው ማለት ነው። ታሪክ አይሆንም ክርስትና፣ ህይወት ነው። ለዚህ ነው እየዳን ነው። ምክንያቱም ተጽፏላ፣ መዳናችሁን ፈጽሙ ተብሏል። ድህነታችንን እየፈጸምነው ነው። በክርስቶስ የተሰጠንን ጸጋ በራሳችን አልዳንም፣ አሁንም አንድንም። የተሰጠውን ጸጋ ግን መቀበል ነው ድህነት ማለት። መቀበል ብቻ አይደለም መኖር ነው። ምክንያቱም እስከ መጨረሻው የጸና ምን ይሆናል ነው የሚለው? ይድናል። አያችሁ፣ እኛ መጽሐፍ ቅዱስን ነው የምንኖረው ማለት ነው። መጽሐፍ ቅዱስን ነው የምንተረጉመው ማለት ነው። ድኛለሁ ብሎ መፈከር ብቻ በቂ አይደለም። ድህነትን መኖር ያስፈልጋል ማለት ነው። ድህነትን መጠበቅ ያስፈልጋል። ድህነትን ማጽናት ያስፈልጋል። መኖር ያስፈልጋል። ምክንያቱም እስከ መጨረሻው የሚጸና እርሱ ይድናል። ለምን ተባለ? ያልጸናስ አይድንም። ድኜ ነበር ብሎ መፎከር አይችልም። መዳኑን ሲፈጽመው ነው ድህነቱ እውን የሚሆነው። እንግዲህ ከትምህርታችን መጀመሪያ በግለት ጀመር ነው ማለት ነው እና ይሄ ስለሚያናግር ነው። ከዚህ በላይ ደግሞ የሚያግል ነገርም የለም። ከዚህ በላይ ደግሞ ሌላ እውነትም የለም። ከዚህ የሚበልጥ ነገርም ደግሞ የለም። እግዚአብሔር ይህንን ጸጋ ስለሰጠን ክብርና ምስጋና ለስሙ ነው። ስለዚህ ተጠመቅ። ስለዚህ እነዚህ ነገሮች ነው የምናያቸው። ለመዳን ምን ያስፈልጋል? የክርስቶስ ጸጋ ነው የሚያስፈልገው። አዎ ጸጋው በእምነት አድኗቸዋል ተብሏል። ጸጋው በእምነት አድኗቸዋል ተብሎ ነው የተጻፈው። እውነት ነው። ጸጋው ግን በምንድን ነው የሚያድነን? በእምነት። ስለዚህ የመጀመሪያው ለመዳን ምንድን ነው የሚያስፈልገው ሲባል ምንድን ነው ማድረግ ያለብን? ማመን። ባለፈው ተምረነዋል ይመስለኛል። እና ሐሳብ ለመዳን ምን ማድረግ አለብን? ንገሩኝ። ማመን። እመን እና ምን ትላለህ ነው የሚለው? ትድናለህ ይላል አይደል? እመንና እመን እንጂ አትፍራ ይላል። እምነትህ አዳነችህ ተብሎ ተጽፏል። እምነትህ አድኖሃል ተብሎ ተጽፏል። እምነት ያድናል። ጸጋው በእምነት አድኗቸዋል። የክርስቶስ ጸጋ ስላለ ብቻ መዳን አይቻልም። ያንን የክርስቶስ ጸጋ የድህነቱን ጸጋ አምኖ መቀበል ያስፈልጋል። ለዛ ነው የሚለው ጸጋው በእምነት አድኗቸዋል ማለት ይሄ ነው። ክርስቶስ የከፈለውን ዋጋ ስንቀበለው ስናምነው። መጽሐፍ ምንድን ነው የሚለው? በስሙ ለሚያምኑት እርሱን ለተቀበሉትና ያመኑትን በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ወለለ ተወክፉ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ። የተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ ነው የተጻፈው። የመዳን ስልጣን የእግዚአብሔር ልጆች ለሆኑት ነው የተሰጠው። ስለዚህ ለመዳን ምን ማድረግ አለብኝ ሲባል ለመዳን ምንድነው መሆን ያለብኝ? ምንድነው ማድረግ ያለብኝ ያለ አካል እመን ነው የሚባለው። መጀመሪያ ማመን ያስፈልጋል ማለት ነው። እምነት የድህነት በር ስለሆነ እምነት የድህነት በር ስለሆነ መጽሐፍ ምን ይላል? ያመነ የተጠመቀ ምን ይሆናል? ንገሩኝ፣ ምን ይሆናል? ይድናል። ያላመነ ግን ይፈረድበታል። ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስን ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ እንላለን። ሌላው ለመዳን ማድረግ ያለብን ነገር ስናመጣ ማለት ነው። ስለዚህ መጽሐፍ ምን ይላል? ሙሴን በምድረ በዳ እባብን እንደሰቀለ
እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ተብሎ ተጽፏል። ባለፈው የተማርነው ነገር ነው ይሄ። ከዚህ አስተምሮ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ምን ይላልና ይካፈላልና። ስለዚህ እምነት ምንድን ነው? በነገረ እምነት በነገረ ሃይማኖት በሚገባ የተማርነው ነገር ነው። እምነት እንግዲህ ያለፈ ይዘት አለው። ያለፈ ይዘት ማለት ምን ማለት ነው? ትርጉም አለው እምነት። እስከ ዛሬ ድረስ እግዚአብሔር የሰራልንን እናምናለን አይደል? እስከ ዛሬ ድረስ፣ እስከ ትናንትናው ድረስ፣ እስከ አሁኑ ድረስ እግዚአብሔር የሰራልን ነገር አለ። እንድንተነፍስ እግዚአብሔር ረድቶናል። እንድንበላ እግዚአብሔር ረድቶናል። የበላነው በሕይወታችን እንዲስማማን እግዚአብሔር ረድቶናል። ከሁሉም በላይ ደግሞ በስሙ አምነን እንድንጠመቅና በዚህ ጸጋ እንድንኖር የመንግስተ ሰማያት ተስፈኞች እንድንሆን እግዚአብሔር ሰጥቶናል። ጸጋውን በእምነት ነው ያዳነን። ስለዚህ ያንን እንድናምነው እግዚአብሔር ረድቶናል። ምንድነው የሚለው መጽሐፍ? አለማመኔን እርዳው ይላል አይደለም? ብርቱ ስለሆነ አይደለም አማኞች የሆኑ ማመናችን ራሱ የእግዚአብሔር ጸጋ ነው። እንድናምን እግዚአብሔር ጸጋው ረድቶን ማለት ነው። ምክንያቱም ፍርሃት አለ፣ ጥርጣሬ አለ፣ ኑፋቄ አለ፣ ክህደት አለ፣ አለማመን አለ፣ አላዊነት አለ፣ አረማዊነት አለ። እግዚአብሔር ከዚህ ጠብቆ ለድህነት ጸጋ፣ ለድህነት ህይወት፣ ለድህነት እድል ፈንታ የሰጠን እግዚአብሔር፣ የመረጠን እግዚአብሔር። ስለዚህ መመረጥ ነው ይሄ በራሱ መጠራት ነው። ይሄ ራሱ መጠራታችሁን ታጸኑ ዘንድ ይላል። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ተብሎ ተጽፏል። ተጠርተን ነው ተመርጠንም ነው። ይሄንን መጠራትን መቀበል ያስፈልጋል፣ መስማት። መመረጥን ደግሞ መኖር ያስፈልጋል፣ ማጽናትም ያስፈልጋል። እንዲህ ተብሎ ስለተጻፈ ማለት ነውና እምነት ማለት እግዚአብሔር እስካሁን ሰዓት ያደረገልንን ነገር ማመን። ከዛ ቀጥሎስ አሁን ደግሞ አምነን እንከተለዋለን። አሁን እያደረገልን ያለንን ነገር እናምናለን። ወደፊት የነገረን ነገር አለ። ወደፊት ያደርግልናል በተስፋ የምንጠብቀው ነገር አለ አይደል? ምን ተብሎ ነው የተጻፈው? እምነት ማለት የማናየውን ነገር የሚያሳይ፣ ያልደረስንበትን ነገር የሚያስረዳ፣ የሚያረጋግጥ ነው ተብሎ ተጽፏል። እምነት ማለት ይሄ ነው። ተስፋ ነው። መጽሐፍ ላይ ምን ይላል? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ ግን የሚበልጠው የቱ ነው አለ? ማን ነው የሚበልጠው? ፍቅር ይበልጣል ተብሎ ተጽፏል። ፍቅር የሌለው ማን የለውም ተብሏል? እግዚአብሔር የለውም። ምክንያቱም እግዚአብሔር ራሱ ፍቅር ነውና ይላል መጽሐፍ። ፍቅር ከሁሉም የበለጠበት ምክንያት እግዚአብሔር ምን ስለሆነ ነው? እግዚአብሔር ፍቅር ስለሆነ ነው። እግዚአብሔር አፍቃሪ ብቻ አይደለም። እግዚአብሔር የሚፈቀር ብቻ አይደለም። እግዚአብሔር በራሱ ምንድን ነው? ፍቅር ነው። አብ ልጁን ምን ይላል? ይወዳል ይላል መጽሐፍ አይደል? የምወደው ልጄ ብሎ የለ? የምወደው ልጄ ይህ ነው። አብ ልጁን ይወዳል። ወልድስ አባቱን ይወዳል። እንዲያውም አባቱ ልጁን በወደደበት፣ ልጁ አባቱን በሚወድበት ፍቅር እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ተብሎ ተጽፏል። ማለት እግዚአብሔር ፍቅር ነው ማለት ይሄ ነው። እግዚአብሔር ፍቅር ነው። አያችሁ፣ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ አለ መጽሐፍ። ከእነዚህ ሁሉ ግን ፍቅር ትበልጣለች ያለበት ምክንያት እግዚአብሔር ፍቅር ስለሆነ። እግዚአብሔር ፍቅር ስለሆነ ደግሞ ምን አለ? ፍቅር የሌለው እግዚአብሔር የለውም ማለት ምን ማለት ነው? እግዚአብሔር ካለው ሰው ፍቅር አለው፣ ፍቅር ካለው ደግሞ ማን አለው ማለት ነው? እግዚአብሔር አለው ማለት ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። ይህም ብቻ አይደለም ያለው፣ ዓለም የኔ መሆናችሁ እንዲያውቃችሁ አለ። እርስ በርሳችሁ ተፋቀሩ። ፍቅር የሌለው የእግዚአብሔር ለመሆኑ አጠራጣሪ ነው። የእግዚአብሔር ለመሆናችን ማስረጃችን ነጭ መልበሳችን አለ። የእግዚአብሔር ለመሆናችን ማስረጃችን መዘመራችንም አይደለም። ምክንያቱም እንደዛ ተብሎ አልተጻፈማ። እኔ ከሁሉ የሚበልጠውን ጸጋ አሳያቸው ይላል። ቅኑ ለእንተ ታቢ ጸጋ አለ ወአነ እምሄረክሙ እንተ ትሄይስ ፍኖተ፣ የተሻለውን መንገድ እኔ ያስተምራቸዋለሁ አለና የተሻለው መንገድ ቅዱስ ጳውሎስ ሲገልጽ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንዲያው ስለ ፍቅር ሲናገር ዘርዝሮታል። የመላእክትንም ቋንቋ ባውቅ ይላል። ፊሊምንጦ የተባለ ቋንቋ አላቸው መላእክት ይላሉ መተርጉማን። የመላእክትን ቋንቋ ባውቅ የዓለምን ሁሉ ዕውቀት ብጠቀልል ፍቅር ግን ከሌለኝ ምንድነው ነው የሚለው? ከንቱ ነኝ። አያችሁ፣ ዕውቀት ለካ ከፍቅር በታች ነው። ዕውቀት ኑሮት ፍቅር የጎደለበት ሰው አይባልም እንጂ አላዋቂ ነው።
ከዛ በታች ያለው ቃል ስለማይመጥን ማለት ነው ለትምህርታችን። ምክንያቱም ፍቅር ከእውቀት ምን ይላል? ይበልጣል። ምን ይላል መጽሐፍ ራሱ? እውቀት ያስታብያል፣ ፍቅር ግን ምን ያደርጋል? ያንጻል ይላል። ፍቅር ያንጻል፣ እውቀት ግን ያስታብያል። አዋቂዎች ፍቅር ከሌላቸው ትዕቢተኞች ናቸው። ፍቅር ያለው እውቀት ግን በእውነት ጥበብ ነው። እሱ ምን ይላል መጽሐፍ? ይእቲ ትኄይስ እንቁ ክቡር ይላል። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወዘተሳየጠነ በንዝሐተ ደሙ ወሐረየነ ለመንግስቱ ይላል ሊቁ ኤጲፋንዮስ። ይሄ በምሳሌም የተጻፈ ነገር ነው። ጥበብ ቤቷን ሰራች ይላል። ስለዚህ ጥበብ ማለት ክርስቶስ ነው አለ። ያቺ ከወርቅ ትበልጣለች። ያቺ ከመሳፍንት ከገዢዎች ከነገስታት ከኃያላን ሁሉ ትበልጣለች። መጽሐፍ ምን ይላል? ዓለምን ከመግዛት ይልቅ ከተማን ከማስተዳደር ይልቅ በመንፈሱ ላይ የሰለጠነ ሰው ይበልጣል ይላል። ሁሉም በመንፈሱ ቢሰለጥን፣ ሁሉም ራሱን ቢገዛ፣ ራስ መግዛት ቢኖረው ሌላ ገዥም አያስፈልግም ነበር። ፖሊስም አያስፈልገንም፣ ፍርድ ቤትም አያስፈልገንም፣ ዳኛም አያስፈልገንም። ፍርድ ቤት፣ ዳኛ፣ ህግ፣ ጠበቃ፣ ፖሊስ የመጣው ሰው ራሱን መግዛት ስላልቻለ ነው። ሰው ሁሉ ራሱን የሚገዛ ሌላ ገዢ አያስፈልግም ነበር ማለት ነው። ስለዚህ ምን ለማለት ነው? እነዚህ ነገሮች ሁሉ ራስን ለመግዛት ወሳኝ ሁነቶች ናቸው፣ ወሳኝ ኩነቶች ናቸው። ስለዚህ ፍቅር ያለው እግዚአብሔር አለው፣ ፍቅር የሌለው ግን እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ፍቅር ነውና ተብሎ ተጽፏል። ይህንን ሊያመጣንበት ምክንያት እምነትን ለማወቅ ነው። እንዲያውም ፍቅር ከእምነት እንደሚበልጥ ተናግረዋል። ምን ይላል? ተራራውን የሚያፈልስ እምነት ቢኖረኝ ይላል ራሴን ለሰማዕትነት ለመቃጠል ለእሳት አሳልፌ ብሰጥ ስጋዬ በእሳት ቢጠበስ ይላል ጳውሎስ። ፍቅር ግን ከሌለኝ ምንድን ነኝ? ስለዚህ ፍቅር ከሰማዕትነት ይበልጣል ማለት ነው። ከእውቀት ይበልጣል፣ ከእምነትም ይበልጣል፣ ከተስፋም ይበልጣል። ምክንያቱም ፍቅር እግዚአብሔር ስለሆነ። አሁን ግን ዓላማችን ስለ እምነት መናገር ነውና እምነት፣ ተስፋ፣ ፍቅር ተብሎ ተጽፏል። ስለዚህ እምነት ማለት ምን ማለት ነው? እግዚአብሔር እስከ ዛሬ ድረስ ያደረገልንን ነገር ማመን፣ ዛሬ እያደረገልንን ያለውን ነገር ማመን፣ ወደፊት የሚያደርግልንን ነገር ማመን። ምክንያቱ እምነት ተስፋ ነው። እምነት ምንድን ነው? ተስፋ ነው። እምነት ራሱ ተስፋ ነው። እምነት ማለት የማይታየውን ነገር የሚያሳይ። መንግስተ ሰማያትን በእምነት ነው የምናየው። መንግስተ ሰማያትን በእምነት ነው የምንመለከተው። ይሄ ደግሞ ተስፋ ነው። ምን ይላል መጽሐፍ? ሕገ ወንጌል ተስፋ፣ ተስፋ ደግሞ ኢየሱስ ክርስቶስ ነው። መንግስተ ሰማያት ማለት ራሱ ኢየሱስ ክርስቶስ ስለሆነ መንግስተ ሰማያት እሰ ነያ ማእከሌክሙ ተብሎ ተጽፏል። መንግስተ ሰማያት በመካከላችሁ ናት ማለት ወንጌል ማለት ነው። በመካከላችሁ ናት ማለት ክርስቶስ ማለት ነው። መንግስተ ሰማያት ክርስቶስ ይላል መጽሐፍ። ዮሐንስ እንደሰበከው መንግስተ ሰማያት ቀርባለችና ንስሐ ግቡ እንዳለ መንግስተ ሰማያት ራሱ ማን ነው? ማን ነው? መንግስተ ሰማያት ራሱ ማን ነው? ንገሩኝ። ክርስቶስ ነው። እርሱን ነው የምንወርሰው ማለት እንዲህ ተብሎ ተጽፏል። ስለዚህ እምነት ማለት ይሄ ነው። እንዳይሰፋብኝ ስለ እምነት ስለተማርን እንሻገር። ሌላው ለመዳን ምንድነው የሚያስፈልገው? መጀመሪያ ምን ብለናል? ምንድነው የሚያስፈልገው ለመዳን? እመን ትድናለህ የተባለው አይደል? እመኑ ተጠመቁ ነው የተባለው አይደል? ያመነ የተጠመቀ ነው የተባለው አይደል? ስለዚህ ለመዳን የሚያስፈልገው ቀንደኛ ምስጢር ምንድነው ሲባል ማመን ነው አንደኛ። ሌላው ደግሞ ምንድነው? አብሮ የተጻፈ ነገር አለ ራሱ ምስጢራትን መፈጸም። አሁን ከምስጢራቱ አንዱን ልናመጣ ነው ማለት ነው። ከምስጢራቱ ይሄ ሶስተኛ ነጥባችን ነው። እዚህ ላይ አልተጻፈም ግን እንትን እሰጣቸዋለሁ፣ ማብራሪያ እሰጣቸዋለሁ። ለመዳን የሚያስፈልገው አንዱ ምንድነው ብያቸዋለሁ? ማመን ነው። ሁለተኛው ለመዳን የሚያስፈልገው ምንድነው? ምስጢራትን መፈጸም። ምኖችን መፈጸም? ንገሩኝ። ምስጢራትን መፈጸም። ምስጢራት እነማን ናቸው የሚፈጸሙት ለመዳን? አሁን እዚህ ላይ ነው አያችሁ፣ ምንለያየው ከሌሎቹ ይሄ የእግዚአብሔር ጸጋ አድኖናል ሁሉም ይላል ማለት ነው። ጸጋው በእምነት አድኗቸዋል ሁሉም ይላል ማለት ነው። እምነት ማለት መስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እውነት ነው። ግን ደግሞ ምስጢራት መፈጸም የሚባል ነገር ደግሞ አለ ማለት ነው። ምስጢራት መፈጸም። የትኞቹ ምስጢራት ነው የምንፈጽመው? እስኪ ንገሩኝ። ማን ነው የሚነግረኝ? ለመዳን የሚያበቁ ምስጢራት አሉ። ምንድናቸው እነሱ? ምስጢረ ምን? ሌላስ? ምን? ቁርባን። እሺ ሌላውስ? ትንሣኤ ሙታንንም ማመንና መቀበል ተስፋ ማድረግ ማለት ነው።
መፈጸም የሚያስፈልጉ ምስጢራት አሉ። የግድ ማለት ነው። ያንን ያልፈጸመ አይድንም፣ ምክንያቱም ስለተጻፈ ነው። አሁን ይሄ ነው ችግራቸው። ሌሎች ይሄ ነው ልዩነታቸው። ይሄ ነው ያልተረዱት ነገር። ምስጢራትን መፈጸም የግድ ያስፈልጋል። ምስጢራት የሚፈጸሙት ለድህነት ነው፣ ለሴሬሞኒ አይደለም። ምስጢራት የሚፈጸሙት ለካሜራ አይደለም። ምስጢራት የሚፈጸሙት ለትውስት አይደለም፣ ለህይወት ነው። እኛም እኮ የጌታ እራት አለን ብለው የሚናገሩ ሰዎች አሉ። አለን አይደለም፣ መኖር ያስፈልጋል በዛ ህይወት የተጻፈ ነገር ስለሆነ። ስለዚህ ቀንደኛው ምንድን ነው የሚለው ሚስጥሩ ራሱ ስለ ሚስጥረ ጥምቀት እናወራ አይደል? ያመነ በሉ የተጠመቀ ይድናል። እንዲህ ተብሎ ተጽፏል። ያመነ የተጠመቀ ይድናል። የምትጠመቀው ለመዳን ነው። አያችሁ፣ ያልተጠመቀ አይድንም ተብሎ ተጽፏል። የድነት በርን ለመሳተፍ የክርስቶስ ሞትንና ትንሣኤን ለመተባበር የግድ መጠመቅ ያስፈልጋል። ያልተጠመቀ አይድንም። ያመነ የተጠመቀ ተብሎ ተጻፈ። ለምን ተጻፈ? ያመነ የተጠመቀ ይድናል አለ እኮ መጽሐፍ። ያመነ የተጠመቀ ይድናል ከተባለ መጠመቅ ማመን መጠመቅ ያስፈልጋል ማለት ነው። እድን ዘንድ ምን ላድርግ አሉ አይደል? ግብረ ሐዋርያት አውጡት መጽሐፍ ካላችሁ ስልካችሁ ላይም ይኖራችኋል። ግብረ ሐዋርያት ምዕራፍ 2 ቁጥር 37 ላይ ምንድን ነው የተጻፈው? እስኪ ማን ነው የሚያነበው? ግብረ ሐዋርያት ምዕራፍ 2 ቁጥር 37 ላይ በዓለ 50 የተባለው ቀን ወአመ ተፈጸመ በዓለ ጴንጠቆስጤ ይላል። መዋዕለ ጴንጠቆስጤ ይላል። በዓለ 50 የተባለው ቀን በተፈጸመ ሰዓት ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ነበሩ። ምዕራፍ 2 ላይ መጀመሪያ ነው እየተናገርኩ ያለው። ቀጥታ ቃሉ ከኛ ጋር የሚስማማው ከአሁኑ ሐሳባችን ጋር ቁጥር 37 ላይ ነው የምታገኙት። 37 38 ላይ ማለት ነው። ያንን ግን ድባቡን ለማምጣት ነው። በዚያ ቀን 120 ቤተሰብ በአንድ ቤት ነበሩ አይደል? በአንድ ቤት ብቻ ሳይሆን በአንድ ልብ ነበሩ። በአንድ ቤት ሆኖ የተለያየ ልብ ያለው ስላለ በአንድ ቃል በስንት ቃል በስንት ቃል ንገሩኛ? በስንት ቃል ንገሩኝ? በስንት ቃል? በአንድ ቃል ይላል ግብረ ሐዋርያት ምዕራፍ 1 ላይ በአንድ ቃል እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ግብረ ሐዋርያት እየደጋገመ ነው የሚናገረው። በአንድ ልብ ነበሩ ይላል። እግዚአብሔር ልባችንን አንድ ያደርግልን። አሁን የተፈተን ነው ቋንቋችን መለያየቱ አይደለም፣ ልባችን ነው የተለያየ። ቋንቋማ ነበረ እኮ በሐዋርያት ለእነርሱ ራሱ 72 ቋንቋ ተገለጸላቸው ብለን የለም? እግዚአብሔር በኃጢአቱ ምክንያት የመጣበትን የቋንቋ መደበላለቅና ቅጣት ሊሰበስብ ቋንቋ ኃጢአት አይደለም በየቋንቋቸው አምልኩኝ ለማለት ቋንቋውን ገለጸላቸው። እነርሱ ግን ይሄንን ለመለያየት ምክንያት አላደረጉትም። ሰበኩበት፣ አስተማሩበት፣ ለፍጥረት ሁሉ ወንጌልን ሰበኩበት። አሁን ቋንቋችን ተለያይቶ አይደለም የተፈተነው፣ ልባችን ነው የተለያየ። ቋንቋችን አይደለም። እግዚአብሔር ልባችንን ይሰብስብልን። ስለዚህ በስንት ቃል ነበሩ ነው የሚለው? እንደ አንድ ቃል ተናጋሪ ይላል። እንደ አንድ ልብ መካሪ አንድ ቃል። ያ ቃል ማን ነው? ንገሩኝ፣ ማን ነው? ቀዳሚው ቃል ብሎ የለ መጽሐፍ። በመጀመሪያ ማን ነበረ ነው የሚለው? ቃል ነበረ። አያችሁ፣ በክርስቶስ ነበሩ ማለት እኮ ነው። አንድ ቃል ነበሩ ማለት ይሄ ነው። ቃል ነበረ፣ በመጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ይወርድና ከዛ ምን ይላል? ሁሉ በእርሱ ሆነ፣ ከሆነው ነገር ያለ እርሱ እንኳን አንዳች የሆነ የለም ይልና ያ ቃል ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ ላይ አደረ። ሕግ በሙሴ ጸጋ እውነት ደግሞ በክርስቶስ ሆነልን ተብሎ ተጽፏል። ጸጋስ ወጽድቅ ይላል በኢየሱስ ክርስቶስ። ጸጋና እውነት በኢየሱስ ክርስቶስ ሆነልን። መንፈሰ ረድኤት፣ መንፈሰ ለቦ፣ መንፈሰ ጥበብ፣ መንፈሰ አእምሮ፣ መንፈሰ ልደት በክርስቶስ ኢየሱስ ገንዘብ አደረግን፣ በክርስቶስ ኢየሱስ ተሰጠን። ስለዚህ ምስጢራትን መፈጸም አነበባችሁት? ምን ይላል? እስክታነቡት ድረስ ነው ማብራሪያ። ምን ይላል ዲያቆን? ከፍ በል። ምን እናድርግ ምትላለህ? ለመዳን ይህንንም በሰሙ ጊዜ ልባቸው ተነካ። እግዚአብሔር ልባችን የሚንካ በጣም ደስ የሚለው ቃል ራሱ ልባቸው ተነካ። ይቅርታ አደረግኩብህ በል። ይህንን በሰሙ ጊዜ ልባቸው ተነካ። ጮክ። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞቼ ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ።
የተስፋው ቃል እናንተና ልጆቻችሁን ጌታ አምላካችንን ወደ እርሱ ለሚጠራችሁ በሩቅ ላሉ ሁሉ ነውና አላቸው። በጣም ጥሩ ይበቃናል። ቃላት ያሰማልን እሱ ነው። ምን ተብሎ ነው የተጻፈው? ይሄንን በሰሙ ጊዜ ልባቸው ምን ሆነ? ልባቸው ተነካ። እግዚአብሔር ልባችንን የሚነካ ቃል ያሰማል። ደንድነዋል አይደል? ልባችን አልነካ ብሎ ለምደነዋል። ቃል እግዚአብሔርን ለመድ ነው። በእውነት ቃል እግዚአብሔርን የመለማመድ ያህል ክፉ ነገር የለም። ማህሌቱን ለመድ ነው ብለን ቅዳሴውንም ለመድ ነው፣ ዝማሬውን ለመድ ነው፣ ወንጌሉንም ለምደ ነው። ልባችን አይነካምና መጽሐፍ ምን ይላል? የድንጋዩን ልብ ከእናንተ ወስዳለሁ፣ የሥጋ ልብ እሰጣቸዋለሁ። እግዚአብሔር የድንጋዩን ልብ ይስበርልን። የደነደነ ድንጋይ የሆነ ልብ አለ አይደል? አልሰማ ያለ ቃል እግዚአብሔር እየሰማ አይሰማም። መጽሐፉ እንዳለው አንዳንዱ ቃል ወይም ደግሞ አንዳንዱ ዘር በምን ላይ ወደቀ ነው የሚለው? በመንገድ ዳር ወደቀ። መንገድ ዳር ደግሞ ሁሉም አቋርጦ የሚያልፍበት ነው። እንስሳቱም፣ አራዊቱም፣ ሰዎቹም ጥቅጥቅ ያደረጉት ነው። አፈር የለውም። ያንን ዘር መሸፈን አይችልም። ከወፎች አይን አይጠበቅም። ወፎች ለቅመው ይበሉታል አለ። ወፎች እየለቀሙብን እየሰማን የእግዚአብሔር ቃል እየተነገረ ግቢ እንዞራለን። የእግዚአብሔር ቃል እየተነገረ እኛ እንተኛለን። የእግዚአብሔር ቃል እየተነገረ ልባችን አይነካም። የምንናገረውም የምንሰማውም ነው የሚያጠቃልለው ሁላችንም ማለት ነው። የእግዚአብሔር ቃል እየተነገረ እኛ የለንም፣ አንሰማም። በአጠገቡ ተቀምጠን ራሱ ለእኛ ይመስለናል። እኛ ጨርሰነዋል፣ ያለፍነው ይመስለናል። ያወቅነው የተረዳ ነው። የእግዚአብሔር ቃል እኮ ጸሎት እኮ ሲሰበክ መስማት በራሱ እኮ ማወቅና ለማወቅን አለ። በጊዜውም አለጊዜውም የእግዚአብሔር ቃል ተናገሩ ነው የሚለው መጽሐፍ። ጊዜ የለውም እኮ የእግዚአብሔር ቃል ለመስማት። ምክንያቱ የእግዚአብሔር ቃል ሁልጊዜ አዲስ ነው። የእግዚአብሔር ሁልጊዜ ሕይወት ነው። በሰማነው ቁጥር ነው የሚያድሰን። በሰማነው ቁጥር ነው ሕይወት የሚሆንልን። ቃሉን መመገብ ያስፈልጋል። እግዚአብሔር ቃሉን ምግብ አድርጎ ያቀርብልን። ሰውነታችንም የእግዚአብሔር ቃል መመገብ የሚችል ሆድ ይስጠው። የእግዚአብሔርን ቃል መስማት የሚችል ጆሮ ይስጠው። እና ምንድነው ያሉት? ይህንን በሰሙ ጊዜ ልባቸው ተነካ። ስለ ክርስቶስ ነገራቸው። ጴጥሮስ ተነሳ። አንዳንዶቹ ጉሽ ጠጅ ጠጥተው ሰክረው ነው ብለው አሟቸው። አንዳንዶቹ ግን ከልብ መስማት ጀመሩ። ሰከሩ እንዳንል በጠዋቱ ነው። እንዴት 3 ሰዓት 4 ሰዓት ላይ እንዴት ሰው ይሰክራል? የማይሆን ነገር ነው። ደግሞ የሰከረስ ይህን ያህል ቋንቋ ከየት ያመጣዋል? ደግሞ የሰከረስ ይህን ያህል ጸጋ ከየት ያመጣዋል? በገዛ ቋንቋችን እየተናገሩ ይሄማ አንድ ነገር አለ ማለት ነው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዱም የእግዚአብሔር መንፈስ ቅዱስ ጸጋ አደረበት። ያን ጊዜ ትንታግ ሆኑ፣ እሳት ሆኑ ሐዋርያት። እግዚአብሔር ጉባኤያችንን ያሞቅልን። ጉባኤያችንን ልቦናችንን የሚያሞቅ እሳት እግዚአብሔር ይስጠን። ልባችን ቀዝቅዞ እኮ ነው። ልባቸው ሞቀ። ፈሪዎቹ ደፋሮች ሆኑ። ፈሪዎቹ ጥቡዓን ሆኑ። ፈሪዎቹ ጥቡዓን ሆኑ። ተናገሩ። እናንተ ሰቅላችሁ የገደላችሁ ተነስተዋል ብለው በድፍረት መሰከሩ። ይህንንም በሰሙ ጊዜ ልባቸው ተነካና ጴጥሮስ ሆይ ምን እናድርግ አሉት። እንድን ዘንድ ነው አይደለ? እንድን ዘንድ ምን እናድርግ አሏቸው። ስለዚህ ለመዳን ምን ያስፈልጋል ማለት ነው? ንስሐ ግቡና በኢየሱስ ክርስቶስ አምናችሁ ተጠመቁ፣ ከኃጢአታችሁ ምን ይደረግላቸዋል? ይሰረይላቸዋል። እንድን ዘንድ ምን እናድርግ? ስለዚህ ለመዳን ጥምቀት አያስፈልገኝም የሚል ሰው አይድንም። በቃ ይህንን ማወቅ አለብን ማለት ነው። እንድን ዘንድ ምን እናድርግ ሲሉ ሰዎች የተመለሰላቸው መልስ ከጴጥሮስ ምንድን ነው የሚለው? ንስሐ ግቡና በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የተባለው። ያልተጠመቀ ምን አይሆንም? ነገር አይድንም። ስለዚህ ጥምቀት ያድናል ማለት ነው። ጥምቀት ምን ያደርጋል? ያድናል። ለመዳን አንዱ መስፈር ማመን፣ ከዚያ ቀጥሎ ምን መሆን ነው? መጠመቅ ነው። መጠመቅ ነው። ስለዚህ ጥምቀት ስርየተ ኃጢአትን ያሰጣል። ምን ያሰጣል? ስርየተ ኃጢአትን ያሰጣል። 1 ኃጢአታችሁ ይሰረይላችኋል ተብሏል። 2 ጥምቀት ልጅነትን ያሰጣል። ምን ያሰጣል? ነገር ልጅነትን ያሰጣል። እውነት እውነት እላችኋለሁ ዳግመኛ ልትወለዱ ምን ያደርጋችኋል? ያስፈልጋችኋል አለ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምራችሁ የምታነቡት ነው። ሁልጊዜ ቤተክርስቲያን ልጆቿን ስታጠምቅ የምታነበው ወንጌል ያን ወንጌል ነው። ለኒቆዲሞስ ያስተማረው ጌታችን ኢየሱስ ክርስቶስ ወሀሎ አሐዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ። ሲሁም ከፈሪሳውያን ወገን ነው። ኢየሱስ ክርስቶስም አስቀድሞ ወደ ኢየሱስ ክርስቶስም አስቀድሞ በሌሊት የመጣ ሰው ነበረ አለና ኢየሱስ ክርስቶስ በቀጥታ ኒቆዲሞስን ካገኘው በኋላ ስለ ዳግም ልደት ነው ያስተማረው። እውነት እውነት እልሃለሁ ዳግመኛ ልትወለዱ ያስፈልጋችኋል። ከስጋ የተወለደ ምንድነው? ስጋ ነው። ከመንፈስም የተወለደ ምንድነው? መንፈስ ነው አለው አይደለ?
ከዛ ምንድነው ያለው? ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት መግባት አትችሉም። ዳግመኛ ልትወለዱ ያስፈልጋችኋል። በምን? በጥምቀት። ከምንና ከምን? ከውሃና ከመንፈስ። ከውሃና ከመንፈስ እንጠመቃለን፣ ግን የውሃ ልጆች አንባልም። የማን ልጆች ነው የምንባለው? ታዲያ ውሃ ለምን አስፈለገ ሲባል የመንፈስ ቅዱስ ርደት፣ የመንፈስ ቅዱስ ጸጋ በሰውነታችን ለማደሩ ማስረጃው ውሃ ነው። ውሃው በሰውነታችን ሲፈስ የማይታየው የእግዚአብሔር መንፈስ ቅዱስ በሕይወታችን ማደሩን ያረጋግጥልናል። ለምሳሌ የውሃና የመንፈስ ቅዱስ ውሃ በመንፈስ ቅዱስ መቀደሱ ራሱ መጽሐፍ ይናገራል። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ይላል። ኦሪት ዘፍጥረት ምዕራፍ 1 የመጀመሪያው ላይ ተመልከቱ። የእግዚአብሔር መንፈስ በምን ላይ ሰፎ ነበር? በምን ላይ ሰፎ ነበር? በውሃ ላይ። አስቀድሞ አለ ሳዊሮስ ዘአንጾኪያ ይህንን ነው የሚናገረው። አስቀድሞ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ያለበት ከውሃና ከመንፈስ የምንወለድበትን ምስጢር ሊያስረዳን ፈልጎ ነው ብሎ ይገልጽልናል። ከውሃና ከመንፈስ የምንወለድበትን ምስጢር ሊያስረዳን ፈልጎ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ብሎ ገለጸ ይላል ሳዊሮስ ዘአንጾኪያ። ስለዚህ አንዱ ጥምቀት ድህነት፣ ስርየተ ኃጢአት፣ ጥምቀት ልጅነትን ያሰጣል። ምንን ያሰጣል? ከዛ ምንድነው ያለው? ኒቆዲሞስ የሚያውቀውን ነገር ተናገረ አይደለ? ሰው እንዴት ነው ካረጀ በኋላ ወደ እናቱ ማኅፀን ተመልሶ የሚገባው? ምክንያቱም እሱ የሚያውቀው ልደት ምንድን ነው? ስጋዊ ልደት ነው። ጌታ ግን ምን አለ? ከስጋ የተወለደ ምንድን ነው? ከመንፈስ የተወለደ። ግን እኛ እውነት ከመንፈስ ተወለደ ለምንድን ነው ስጋ እየሆን ያለ ነው? ከስጋ የተወለደ እሺ ስጋዊ ይሁን። ከስጋ የተወለደ ቢያማ ችግር የለውም። ከስጋ የተወለደ ቢሰርቅ ችግር የለውም። ስጋ ነው። ስጋ የሚያስተምረው እሱ ነው። ከስጋ የተወለደ ስም ቢያጠፋ ችግር የለውም። ከስጋ የተወለደ አልቧልታ ቢያወራ ችግር የለውም። ስጋ ነው ስለሆነ። ከመንፈስ ተወልደ እንዴት እናማለን? ከመንፈስ ተወልደ እንዴት እንቀናለን? ከመንፈስ ተወልደ እንዴት ሰው አንዱን እናሳድዳለን? ለምን? ከስጋ የተወለደ ስጋ ተለይቶ የተሆነውን ነገር ለምን እንመለስበታለን? ከመንፈስ ተወልደን ለምን ምቀኛ እንሆናለን? መጽሐፍ እኮ ለይቶ ተናገረ። የስጋ ግብር አለ፣ የስጋ አስተሳሰብ አለ፣ የመንፈስ አስተሳሰብ ደግሞ አለ። አያችሁ፣ መንፈሳዊያን መባል ሐሜትን፣ ምቀኝነትን፣ ክፋትን፣ ተንኮልን፣ አድመኝነትን፣ ሴራን የተውን መሆን አለብን። ምክንያቱም እኛ ከምንድን ነው የተወለድነው? ከስጋና ከመንፈስ አልፎ ደግሞ ከውሃና ከመንፈስ ስናድግ ደግሞ እንደዚህ ማለት ነው። በእርግጥ በስጋ መወለዳችንን አንዘነጋ። ሰዎች ነን ማለት ነው። ከስጋም ተወልደናል፣ ከምንም ተወልደናል፣ ከመንፈስም ማለት ነው። ከመንፈስ ያልተወለዱት እንደዚህ ክፉዎች ቢሆኑ ልደታቸው ነው ስጋዊ ስለሆነ አፈራፈር ነው የሚያዩት እነሱ። ህይወታቸው አፈራፈር ነው የሚሸተው ማለት። እኛ ግን ሌላ ህይወት አለን፣ መንፈሳዊ ህይወት። እነሱ ወደ መሬት ነው የሚያዩት፣ እኛ ግን ወደ ሰማይ። በሰማይ ያሉ ልብክሙ አይነ መጽሐፍ ልባችሁ በሰማይ ይኖር ይላል። ሌላ ተስፋ አለን እኮ። ለምንድን ነው አባታችን ወይ በሰማያት የምትኖር እንደዚህ ይላል እኮ መጽሐፍ እኮ። አባታችን ወይ በሰማያት የምትኖር የምንልበት ምክንያት እግዚአብሔር በምድር የለም ለማለት አይደለም፣ የእግዚአብሔር ልዕልና ለመግለጽ ነው። እኛም ያንን ባሰብን ጊዜ ልዑላን እንሆናለን ማለት ነው። ሌላው አባታችን ወይ በሰማያት የምትኖር የምንለው ኢኮነ እስትግዋ ውስተ ሰማይ ወይትወሰን ሀልወቱ በህየ ዳይሙ ፈቀደ ከመይሳ በሊናው ለዚህ ይጸልይ። እንዲህ ያለበት ምክንያት አለ ዮሐንስ አፈወርቅ ሲተረጉመው የማቴዎስ ወንጌልን ማለት ነው። ምንድነው የሚለው? እግዚአብሔር በሰማይ ነው ያለው በምድር የለም ለማለት አይደለም። ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነው ብሎ ተናግረዋል። ታዲያ ለምንድን ነው በሰማይ የምትኖር አባታችን ነው ብለን የምንጸልየው? ስንጸልይ ከምድራዊ አስተሳሰብ ርቀን ሰማያዊ ሀብትን፣ ሰማያዊ ክብርን፣ ሰማያዊ ጸጋን፣ ሰማያዊ ጣዕምን እንድናስተውል ነው፣ እንድናጣጥም ነው። ስጋዊ ነገሮችን እንድንረሳ፣ ስጋዊ ነገሮችን እንድንተው ነው። ምድር ምድር እያሰብን መሬት መሬት እያየን መከባበር አንችልም። ሰው እየተጣላ ያለው አጎንብሶ እየሄደ ነው ማለት ነው። መሬት መሬት እያየ የመሬቱ አያግባባ። የሚያግባባው የቱ ነው? የሰማዩ ነው። ለዚህ ነው አባታችን ሆይ በሰማያት የምትኖር። ምድር እያየን አንግባባም። ለዚህ ነው መግባባት የጠፋው። ምድር ስናይ ሀብትን ነው የምናየው። ምድር ስናይ ስልጣን ነው የምናየው። ምድር ስናይ ገንዘብን ነው የምናየው። ምድር ስናይ ገፍቶ መጣልንና መቆምን። እኛ እንቆማለን፣ ሌላውን እንጥላለን። ረግጠን መራመድን፣ ረግጠን ማለፍን ነው የምንፈልገው። ስለዚህ ይሄ ከሆነ ስህተት ነው ማለት ነው።
በስጋ የተወለዱት እንደዚህ ቢሆኑ አያስደንቅም። በመንፈስ ተወልደን ግን እንደዚህ መሆን የለብንም እና ኒቆዲሞስ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማኅፀን ተመልሶ እንዴት ይገባል ሲለው ምንድነው የሚለው? እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ። መንፈስ ወደ ወደደው ንፋስ ወደ ወደደው ይነፍሳል፣ ቃሉንም ወይም ድምፅንም ትሰማለህ። ከየት እንደመጣ ወዴትም እንደሚሄድ አታውቅም። ንፋስ ከወዴት እንደተነሳ ይታወቃል? ማረፊያው ማቆሚያው ሴት እንደሆነ ይታወቃል? አይታወቅም ማለት ነው። ዊንድ ኤነርጂ አለ። አሁን የንፋስ ኃይሎች አሉ አይደል? ተዘርግተዋል። የንፋሱን ኃይል ይጠቀማሉ እንጂ ኃይሉን ይቆጣጠሩታል? ከፍለው ነው የሚጠቀሙት እንጂ ንፋስ ከየት ተነስቶ ወዴት እንደሚደርስ ቴክኖሎጂም አያውቅም፣ ማንንም አያውቅም ማለት ነው። ከየት እንደሚነሳ አያውቅም። ከየት እንደሚነሳ ቢያውቅ ኖሮ የአሜሪካ ህንፃዎች በንፋስ ባልፈረሱ ነበር። ከየት እንደሚነሳ ቢታወቅ ኖሮ ማዕበል የጃፓን ከተሞች ባልፈረሱ ነበር። በንፋስና በማዕበል ያማሩ ከተሞቻቸውን ሁሉ ያጣሉ። እሳት ከየት ተነስቶ የት እንደሚደርስ ቢታወቅ ኖሮ የአሜሪካ ከተሞች አምና ካሊፎርኒያ ትዝ ይለኛል እያያችሁ ነበር አይደል? እየወደመች እየነደለች ነበር ካሊፎርኒያ በእሳት ማለት ነው፣ በሰደድ እሳት። አውስትራሊያም እንደዚህ የሰለጠኑት ከተሞች በእሳት በንፋስ በማዕበል ሲጠፉ አይተናል። ይህ ማለት ግን ቴክኖሎጂ አይጠቅምም ማለት አይደለም። ቴክኖሎጂ ይጠቅማል፣ እየተጠቀምንበት ነው አይደል? አዎ። ግን ቴክኖሎጂ የሚጠቅመው የጥቅሙ ያህል መጠኑ የተገደበ ነው። እግዚአብሔር ነው ሁሉን የሚያውቀው። እግዚእ ዘኩሎ ትሬኢ ወለከሰ አልቦ ዘየአምረከ ወአልቦ ዘኢየአምር ኃይለ ጥበብከ ወአልቦ ዘየአምር ኃይለ ጥበብከ። አንተ ሁሉን ታውቃለህ፣ ሁሉን ትችላለህ፣ ሁሉን ትመረምራለህ። አንተን መመርመር የሚቻለው አንተን ማወቅ የሚቻለው ግን የለም ብሎ ተጽፏል። መጽሐፍን ይላል እንዲያውም ብሎ ለሊከ ተአምር ርእሰከ ይላል። ራስህን አንተው በራስህ ምን ትለዋለህ? ታውቀዋለህ። እግዚአብሔርነቱ የሚያውቅ ማን ነው? እግዚአብሔር ራሱ ነው። እኛ እንኳን እግዚአብሔርነት አይደለም የአምላክ አምላክነት አይደለም የራሳችን ሰውነት እንኳን መረዳት አቅቶናል። የእያንዳንዳችን ስማችሁን አስቡና ህይወታችሁን አስቡና እኔ ስለ ራሴ ያውቃለሁ ወይ ብሎ የሰው ልጅ እውቀቱ በአራት ይከፈላል አለ። የእውቀት ደረጃው ስለ ራሱ ማለት ነው። ስለ ራሳችን የምናውቀው ነገር አለ። ስለ ራሳችን ደግሞ የማናውቀው ነገር አለ። ሁለት ሰዎች ስለኛ የሚያውቁት ነገር አለ። ሰዎች ስለኛ የማያውቁት ነገር ደግሞ አለ። ስንት ሆነ? አራት። ስለ ራሳችን የምናውቀው ሰዎች የማያውቁት ነገር አለ። ያኛ ስለ ራሳችን የምናውቀው ሰዎች ቢያውቁት ከኛ ጋር መኖር አይችሉም አይደለም? ከማንም ጋር መግባባት አይችሉም። እግዚአብሔር ግን ያንን ያውቃል፣ የተከደነው ውስጣችንን ሁሉ ማለት ነው። እኛ ሰው የሚያውቅብን የተናገርነውን ከዛ ቀጥሎ ያደረግነውን ነው። በውስጣችን ያለው ድፍድፍ ነዳጅ ክፋት ማንም አያውቀውም። ይሄ ቢታወቅ ኖሮ ባልና ሚስትም አብረው አይኖሩም፣ ወንድምና እህትም አብረው አይኖሩም፣ ባልና ሚስትም ሌላውንም አብረው መኖር አይችልም። እግዚአብሔር ግን በልባችን የተከደነውን ነገር ሁሉ እያወቀ መጽሐፍ እንደዚህ ይላል አይደል? እስመ ሰብእ ይሬኢ ገጸ ወእግዚአብሔርሰ ልበ ይሬኢ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል ይላል መጽሐፈ ሳሙኤል ነው። እግዚአብሔር ልባችንን እያየ አያችሁ። የእግዚአብሔር ጸጋ የሚለየው እንደዚህ እኮ ነው። ሰው አስተካክለን የተናገርነውን ነው የሚያውቀው። ዛሬ ግን ሰው አልፎ ተርፎ ያልተናገርነውን ሲከሰን ያልዋልንበትም ሲወነጅለን ሊሆን ይችላል። ሰው እንዲህ ይመስለኛል ብሎ ሰው የሚወነጅል ሰው አለ። እንደዚህ እኮ ያስባል እከሌ ብሎ ሁሉ የሰውን ሕይወት መመዘን የሚፈልግ ሰው አለ። እንደዚህ ይናገራል አይልም፣ እንደዚህ ያደርጋል አይልም፣ እንደዚህ ሊያስብ ይችላል ብሎ ሁሉ ይወነጅላል ሰው ጋር። በጣም የክፋት ጥግ ነው። ያልሰማነውን ምን መጽሐፍ ምንድን ነው የሚለው? በዘሬነ ሰማይ ተነከውን ነው የሚለው አይደል? ያየነውን እንመሰክራለን። ሰው ያላየውን ሊመሰክር አይገደድም። እና የሰው ሀሳብ እንደዚህ ሊሆን ይችላል ብሎ ሰውን መተንተን፣ ሰውን ማራቆት፣ ሰውን መመዘን ይሄ ኃጢአት ነው። እግዚአብሔር ከዚህ ሕሊና ይጠብቃል። የሀሳብ ክፉ ሀሳብ ስለሆነ ማለት ነው። ስለዚህ እንዳይሰፋብን አይደለ? ሰዓታችንን እየሄደ ስለሆነ ለመዳን ማመን ያስፈልጋል። ለመዳን ሌላው ምን ማድረግ ያስፈልጋል? መጠመቅ ያስፈልጋል። ጥምቀት ስርየተ ኃጢአት ይሰጣል። ጥምቀት ልጅነት ይሰጣል። ጥምቀት ከክርስቶስ ሞትና ትንሣኤ ጋር ያስተባብራል። ምን ይላል መጽሐፍ? ሞትን በሚመስል ሞቱ ከእርሱ ጋር ከመሰል ነው፣ ትንሣኤው በሚመስል ትንሣኤ ከእርሱ ጋር እንመስላለን። ይሄ ደግሞ በዚህ በሮሜ መልእክት ምዕራፍ 6 ላይ ተጽፏል። እንደዚህ ይላል፣ ከሞት ጋር አንድ እንደዚህ ይላል። ከፍ ብለን እንመልከተው። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞት ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞት ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን።
ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ ጥምቀት ከክርስቶስ ሞትና ትንሣኤ ጋር መተባበር። 4 ጥምቀት ክርስቶስን መልበስ ነው። ማንን መልበስ ነው? ገላትያ ምዕራፍ 3 ቁጥር 23 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ማንን ለብሳችኋል? ክርስቶስን ለብሳችኋል። የመጨረሻው የሀብታት ወይም ደግሞ የምስጢራት በር ነው ጥምቀት። ያልተጠመቀ ሜሮን አይቀባም። ያልተጠመቀ ቅዱስ ሥጋውና ክቡር ደሙን አይቀበልም። ያልተጠመቀ ተክሊል አይፈጸምለትም። ያልተጠመቀ ክህነት አይሰጠውም። እነዚህ ሁሉ ምስጢራት የሚሰጡት ምን ከሆነ በኋላ ነው? ከተጠመቀ በኋላ። ስለዚህ የጸጋዎች በር ይባላል፣ የሀብታት በር ይባላል ጥምቀት ማለት ነው። እሺ፣ ስለዚህ ምስጢራትን መፈጸም የሚለው ጥምቀትን ተመለከትን። ሌላው ቁርባንም ልክ እንደዚሁ ማለት ነው። እንዳይበዛብን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት። መዳን ምንድን ነው? ራሱ ተርጉመነዋል አይደል? መዳን አንዱ ምንድን ነው? መዳን የዘላለም ሕይወት ማግኘት ነው አይደል? እድን ዘንድ ምን ላድርግ ያሉት? የዘላለም ሕይወት እንዳደርግ፣ የዘላለም ሕይወትን እንደወርስ ብሎ የጠየቀ ራሱ አለ ማለት። የዘላለም ሕይወት የሚለው ድህነት ነው ማለት። የዳነ ነው የዘላለም ሕይወት የሚኖረው። ስለዚህ ለመዳን ምንድን ነው የሚያስፈልገው? አንዱ ማመን፣ ሌላውስ ምስጢራትን መፈጸም። ከምስጢራቱ አንዱ ጥምቀት፣ ሌላው ከምስጢራቱ አንዱ ምንድን ነው? ቁርባን። አያችሁ፣ ምስጢረ ክህነት ይባላል አይደል? በመጽሐፍ ላይ ግን ሁሉም ካህን አይሆንም። ቁርባን ግን የግድ ያስፈልጋል። ሰው እምነቱ የሚረጋገጠው በጥምቀት ከዛ በኋላ በቅዱስ ቁርባን ነው። ቅዱስ ቁርባን ሜሮንን መቀባት በራሱ ለቤዛ ቀን የታተማችሁበት ተብሎ ተጽፏል ማለት። ሜሮንን መቀባት አለብን የመንፈስ ቅዱስ ጸጋ ማይተም ስለሆነ፣ ከዛ ቀጥሎ ቅዱስ ቁርባን መቀበል አለብን ስለተጻፈ። ለዚህ ነው ምስጢራትን የመፈጸም ግዴታ አለብን። ምክንያቱም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ ተጽፏል። ሰዎች ይህንን ለሕይወት አያደርጉትም። ሴሬሞኒ ያላቸው ስለ ቁርባን፣ ግን ቁርባን ሕይወት መሆኑን ምናምን እኛ ነው። ለዚህ ነው ኦርቶዶክሳዊነት ማለት ፕራክቲካል ቲዮሎጂ ነው። ተግባራዊ ስነ መለኮት፣ ተግባራዊ ሃይማኖት፣ ተግባራዊ ክርስትና ነው የሚለው ፕራክቲካል ቲዮሎጂ ነው። ቅዳሴያችን ተግባራዊ ነው። ጥምቀታችን ተግባራዊ ነው። ቁርባናችን ተግባራዊ ነው። ልክ እንደዚሁ። ስለዚህ ቁርባንም አንዱ ምስጢራትን የመፈጸም ሕይወት ነው። እንዳይበዛብን ሶስተኛው የተቀበሉትን የመዳን ጸጋ አጽንቶ መጠበቅ መጋደል ያስፈልጋል። የተቀበልነው በእምነት የተቀበልነው በጥምቀት የተቀበልነው በቁርባን የተቀበልነው ምን ማድረግ ያስፈልጋል? ነገሩን ምን ማድረግ ያስፈልጋል? አጽንቶ ምን ማድረግ ያስፈልጋል? የተቀበሉትን የመዳን ጸጋ አጽንቶ መጠበቅ ያስፈልጋል። ለዚህ ደግሞ መጋደል ያስፈልጋል። አንተ ግን የእግዚአብሔር ሰው ሆይ የታመንክለትን የዘላለምን ሕይወት ያዝ ተብሎ ተጽፏል። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። ስለዚህ የተቀበልነውን ጸጋ የመዳን ጸጋ አጽንተን መጠበቅ ያስፈልገናል። አጽንተው ያልጠበቁት አልዳኑ። ለዚህ ነው እስከ መጨረሻው የሚጸና እርሱ ይድናል የተባለው። ሌላው ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ምን ያደርገናል? ያስፈልገናል። ምን ያደርጋል? ጾም የሚላል። ምን ያደርጋል? ጸሎት። ጌታ ይጾሙልኛል የሚላል። አዎ ጌታ ጾሞልናል። ግን ጾሙ አላለም እንደ ጌታ አላለም? ጸልዩ አላለም ጌታ? ወደ ፈተና እንዳትገቡ ትጉና። ይሄን ብቻ አይደለም ጾሙ ብሏል። ጾሙ ብቻ አይደለም ስትጾሙ እንደምኖች አትሆኑ ብሏል። እንደ ግብዞች አትሆኑ ራሱ ነው። አያችሁ። ስለዚህ ጌታ ይጾሙልኛል። አዎ ጾሞልናል። ግን ጾሞ ያስተማረን እኮ ጌታ እኮ መጾም ተገብቶት አይደለም የጾመው፣ እኛ እንድንጾም ነው። አርአያ እንዲሆነን አይደል? ከኔ ተማሩ አላለም እሱ? ወተማሃሩ እኔ ብሏል። ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ። ስማሩቴኒ ሰናይ ወጾሬኒ ቀሊል። ስለዚህ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። እንጾማለን፣ እንጸልያለን። በጾም በጸሎት አይዳንም ይላሉ። የዳንበትን ድህነት ለመጠበቅ ነው የምንጾመው። ምክንያቱም አለበለዚያ ክህደት ይመጣል፣ አለበለዚያ አረማዊነት ይመጣል፣ አለበለዚያ መጥፋት ይመጣል።
አለበለዚያ መውደቅ ይመጣል፣ አለበለዚያ መጠለፍ ይመጣል፣ መንከባለል ይመጣል። መውጣት አለ። የጸኑትን አስቡ። ለመጽናት መጋደል ያስፈልጋል። ተጋድሎ ጾም ሊሆን ይችላል። ተጋድሎ ጸሎት ሊሆን ይችላል። የምንድነው በተጋድሎ እንኳን ባይሆን የዳነውን ድህነት በተጋድሎ የመጠበቅ ግዴታ አለብን። እየገባን ነው አይደል? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። ለምን ተባለ? ሐዋርያት ለምን ታሰሩ? ጌታ ታስሮልኛል አልታሰርም ብሎ ለምን አልተውም? ለምን ጾሙ? ሐዋርያት ጌታ ይጾምልኛል ብለው ለምን አልተውቱም? እኛ የሐዋርያት ልጆች ነን፣ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው መጽሐፍ ለዚህ ነው። ስለዚህ ቁርጥ ያለ መልስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ ተብሏል? ፈጽሙ ተብሏል። በጠባቡ በር ለመግባት ተጋደሉ እላችኋልና ብዙዎች ሊገቡ ይፈልጋሉ አይችሉም ተብሎ ተጽፏል። ይህንን ማንበብ ነው። ሌላው አራተኛው ነጥብ የሚያስፈልገን ክርስቲያናዊ መልካም ስራ መስራት። ምን አይነት ስራ? መልካም ስራ መስራት። ስራ አያጸድቅም አይደል የሚሉ ሰዎች ስራ ያጸድቃል እንጂ መጽሐፉ እያለ ምንድን ነው የሚለው? ከስራ የተለየ እምነት ምንድን ነው የሚለው? የሞተ ነው የሚለው አይደል? ሃይማኖት ዘእንበለ ምግባር ምውት ይእቲ ይላል መጽሐፍ። ምግባር የሌለው የሞተ ነው። ለሞተ ነገር መከራከር ያስፈልጋል? እናንተ ለሞተ ነገር ምን ክርክር ያስፈልጋል? የሞተ እኮ ሞተዋል እኮ። ያ ማለትም ማለት ነው ምግባር የሌለው እምነት ሙቀት የለውም ማለት ነው። ምግባር የሌለው እምነት ይናገራል እኮ መጽሐፍ። ሰዎች ቢራቡና እሳት ሙቁ ቢባሉ አለ ከየት ይመጣል? አይሆንም። ስለዚህ ራኬብን አነሳ፣ አብርሃምን አነሳ መጽሐፍ። ተአመነ አብርሃም እንበይነዝ ጽድቀ ኮኖ አለ መጽሐፍ። አብርሃም አመነ፣ እምነቱ በስራ የተገለጠ ስለነበረ እምነቱ ደግሞ ጽድቅ ሆኖ ተቆጠረለት ይላል መጽሐፍ ማለት ነው። ጽድቅ ሆኖ ይቆጠራል እምነት በተግባር ሲገለጥ ማለት ነው። ያጸድቃል እምነት፣ ያጸድቃል ተግባር ማለት ነው። ምክንያቱም እምነት ያለ ስራ፣ ስራም ያለ እምነት አይጠቅምም። ሲተባበሩ ግን ህይወት ይሆናሉ ማለት ነው። ይሄ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንን ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። አመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ለሚፈልጉ የዘላለም ህይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ይላል መጽሐፍ። ክፉን በሚያደርግ ሰው ነፍሱ ሁሉ መከራ፣ ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው፣ ነገር ግን በበጎ ስራ ለሚያደርጉ በጎ ምስጋና በጎ ይሆንባቸዋል። ክፉን በሚያደርግ ሰው ነፍሱ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞም በግሪካዊው ሰው በግሪክ ሰው፣ ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምን ይሆንላቸዋል ይላል ሮሜ 1:6 ላይ እንደተጻፈው። በጎ ስራ፣ ክብር፣ ምስጋና፣ የዘላለም ህይወት የተባሉትን ቃላት እዚህ ያሉትን አስቡ። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆሞ አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። እያንዳንዱም እንደ ስራው መጠን ምን ሆነ? ተከፈለ። ወንጌል ላይም ተጽፏል አይደል? የማቴዎስ ወንጌል ምዕራፍ 25 ለአንዱ ስንት ሰጠው ይላል? 5፣ ለአንዱ 2፣ ለአንዱ 1 ሰጠው። ከዛ ወደ ጌታ ደስታ ግባ የተባለው በስራው መጠን ነው። ያልሰራው መክሊቱን የቀበረው ተከፍሎታል እንዴ? አዎ። ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ አንተ ጨካኝ ነህ ባለ ጊዜ ይህን ብታውቅ ኖሮማ ምን አለበት ይህንን ጸጋ ለሚሰሩት ለሚሮጡት ብትሰጣቸው ኖሮ ተብሎ ነው የተወቃሰው። እንዲያውም ጥርስ ማፋጨት ወዳለበት ወደ ዘላለም እሳት ተጣለ ነው የሚለው መጽሐፍ ማለት ነው። እግዚአብሔር ከዚህ ይሰውራል። ነው በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ተብሎ እንደተጻፈ ስለ ፍርድ ቀን የተነገረ ነገር ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ መጥታችሁ ጠይቃችሁኛል፣ እንግዳ ሆኜ ማሳድራችሁኛል ተብሎ እንደተጻፈው ለእነዚህ ምንድን ያለው? በቀኙ አቆማቸው፣ ወደ ዘላለም ህይወት ግቡ ብሎ ነገራቸው። የዘላለም ህይወትም ተሰጣቸው። በስራቸው ተከፈሉ ማለት ነው። ስራ ያስፈልጋል።
ስራ አያስፈልግም የሚባለው የዳነውን የቤዛነት ስራ በኢየሱስ ክርስቶስ የመጣ ነው። እሱ ጸጋ ነው። ያንን ጸጋ ግን በእምነት ማረጋገጥ፣ ያንን ጸጋ በጥምቀት ማረጋገጥ፣ ያንን ጸጋ በሜሮን ማረጋገጥ፣ ያንን ጸጋ በቁርባን ማረጋገጥ፣ ያንን ጸጋ በመጠበቅ ማረጋገጥ፣ ያንን ጸጋ በበጎ ስራ መግለጥ ያስፈልጋል። ለመዳን የሚያስፈልገው ይሄ ነው። ቀደም እንደነገርኳችሁ ያው ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁም ደግሞ ከስራ የተለየ እምነት ምን የሆነ ነው? የሞተ ነው። የያዕቆብ ምዕራፍ 2 ቁጥር 19 ላይ የተጻፈ ነው። ሌላው የመጨረሻው መዳን ምስጢር ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ተብሎ እንደተጻፈ መዳን ወደ እግዚአብሔር የሚደረግ ጉዞ ነው። ባለፈውም ተነጋግረናል። ጉዞ፣ ሩጫ፣ ትግል ውጤቱ የሚወሰነው በምንጓዝበት ሁኔታ፣ በሩጫችን ሁኔታ፣ በምንታገልበት ሁኔታ ነው ይላል። ስለዚህ መጨረሻ ግን የምንለው ምንድን ነው? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ ጌታ ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆን። ባለፈውም ስለተማርነው ነው። ዛሬ መጨረስ ስላለብን የእግዚአብሔር ቸርነት ነው የሚጠብቀን። ያንን ቸርነት ግን በሕይወታችን ማስተዋልና ማጣጣም ያስፈልጋል። የእግዚአብሔርን ምሕረት መማፀን ያስፈልጋል። ስለዚህ ለመዳን ምን ያስፈልጋል? ንገሩኝ። እምነት በሉ። ሁለተኛውስ ምስጢራትን መፈጸም፣ ያው ጥምቀት በዛው ስለሚካተት ማለት ነው። ሶስተኛውስ ምንድን ነው? የዳነውን ድህነት በጽናት መጠበቅ። በጣም ጥሩ። ሌላውስ አራተኛው የሚያስፈልገው በበጎ ስራ መግለጥ ማለት ነው። የተማርነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር